በወሬ የሚፈታ ሳይሆን በተግባር የሚፈታ ማድረግ የፈለገ ያደርጋል ማድረግ ያለፈለገ የናንተ ሀብት ለኔ ቀላ ካልገዛ ምን ያደርግላችኋል እንዴ አሁን ራሱ በበለኮነ ላይ ለምን ጆካ አይመጡላችሁ እና አቡፋን ነው ለምን አይመጡላችሁ እና ቡቺ ለምን አይመጡላችሁ ምክንያቱም አንድ ኦሮሞኛ ተናጋሪ ተራ የመንግስት ደጋፊ መሰለቻችሁ እናንተ በእናንተ አይምሩ ማለት ምን ያረጋል የራሱን ህይወት አያይ ሆነና እኔን ወቀሽ አለ እንትና ማን ነው ገጋ ማን ነው አጋም ይላል እውነት እስቲ ቆም ብላችሁ አስባችሁታል ተራ ያክልሉ አይነት ዳሃብቱ ነው ይሄን ነገር ክብሬ በክብሬና በማረጋ አልደራደረም የሚል ጥቅስ ይኖራችሁ ነበር አንድ ሁለት እናንተ በውስጥ እናንተ ወጣችሁ ባታወሩ እኔ ላይ በደል ያደረሳችሁ አይደለም ልጄን ያስለጠፋችሁ አይደለም ልጄ ሚዲያ ፊገር ነው ቢያንስ እናንተ ሚዲያ ፊገር ናችሁ እውነት አቅም ቢኖራችሁ እኔ ላይ ያላችሁን አቅም ሁላ ከምታሟጥጡ ማለት ነው ስለናንተ ፕራይቬሲ ህይወት የሆነ ሰው ቢለጥፍም ዳውንሎድ አድርጎ ሲለጥፍ የነበረን ሰው ለምንድነው ቪዲዮ ሄዳችሁ ማታስነሱት ዩቲዩብሽን ላዘጋ እንደምችል ታውቂያለሽ ቲክቶክሽ እንደማዘጋ የኔ ማዘጋት ለናንተ ቢዝነስ ስንት ጂጂቢቲ ነው የሚጨምርላችሁ እውነት ምን ያለው የናንተ ስታቲስቲክ የሀብት ደረጃ ላይ የሚጨምርላችሁ አይደል ምን ያለ እናንተ ስጋት በሆነ እኔ ምን ያለ ከዶክተር አብይ ባህል ላይ ስጋታችሁ የእውነት ትክክለኛ ታርጌታችሁ ቁስላችሁን ብነካል ህዝብ ሀብታም ሲያወራ መስማት ቢሆንም ግን ጥያቄ አለው ትዝብታለው ሰምቶ አጨበጨብም አፉን አጣሞ መሄድ ብዙ ጥያቄዎች አሉት ሰው ተቃውሞ ባያቀርብም አፉን እንዳጣመመ ግን አይነ ሲኖራችሁ ነው የምታዩት ህዝብ ባይኖር እዚህ ምድር ላይ የናንተ ብር ወረቀት ነው ተራ ቁሻሻ ወረቀት ነው ገብታችኋል የናንተን የብር መጠን የምታሳዩት ሄለን ላይ አይደለም አንድ ተራ ስደተኛ ላይ አይደለም ገብታችኋል ዘው ስለ ልጁ ለማንም ያላወራችሁን ያወራችሁ ላይ አይደለም ለናንተ እንደ ወርቃይ ጠገዴ እንደምታዩኝ ያውቃለሁ ምክንያቱም ምን ያለ ፖይንታችሁ እንደነካው አውቃለሁ የሚያናድደኝ ስለ ልጄ ለምን ለቆሻሻ አወራው ለውሸታም ሰው ለምን አወራው ልጄ ለኔ ልጄ እውነቴ ነው ለናንተ ውሸታም ሰዎች ግን ለልጄ ነገርኩ ከዛ ሌላ ሰው አሳልፋችሁ ሰጣችሁ አባቴ ማለት በጣም እውነት ሰው የከተማ አድባር ሰው ነው ጓደኛ በህይወቱ ኖሮ ታውቀው ከቤተ ክርስቲያን በስተቀር ግን ለሞጣው ላሳልፋችሁ ሰጣችሁ ያ ነው የሚያመኝ ቁሻሻዎች ታምጣላለው ላ ቮይስ ነው የንትና አይደለም እና ያንን ሰው ጠብቄ ነበር የከሰስኩት እውነት ልጄ እናቴን ተብሎ ነበር የሚበላችሁ ብቻችሁ እሺ እኔ የሚቆጨኝ ምስኪኑ ልጄ ስደት ላይ ያለው ልጄ ስለናንተ ማውራት ቁሻሻዎች ሀብትህን እያካበትክ እኔ ካለኝ ጉሮሮ 3 ቀን 2 ቀን ከስራ መቅረቴ ደስ አለ ምን ነው ስታቲስቲክ ላይ ተጨመረ ሀብት ደረጃ ስንት ደረሰ ስንት ደረጃ የኔ ሀብት ያንተ ሀብት እኔ እየዘቀጥኩኝ ለአንተ ስንት ደረጃ እንቅልፍ ስንት ፐርሰንት ጨመረ እድሜ ስንት ቁመት ስንት ጀመረ ስንት ጨመረ የናንተ ዓላማ ከሰሜን ውጪ ሰዎችን ስታስለቅሱ ለናንተ ታርጌታችሁ ለዛ ገብቷል አንገል ልንገር እኔ በሞት ብቻዬን ነው የምሞት እናቴ ታሪኬ እንደሚሞት ነው የምነግር ታሪኬ ይሞታል ሰው እንደሚተፋብን ነው የምነግር ብር ደግሞ ዩዝ ካላረክበት ወረቀት ብቻ እንደሆነ ነው አቃጥለ ተሞቀዋል ነው ማለት የውደት
የልጄ ሐቅ ብቻ አይደለም እውነት ስለ ልጄ ነገርኩ። ጸብን ወደ ፍቅር ነበር የቀየርኩት። ግን ያጉል መናቀርና ያልገባኝ ነገር እኔ ለካ የሰሜን ሰው አይደለሁም። እናንተ ብታፈቅሩትም ምትወልዱትም ከሰሜን ሰው እንደኔ አይነት 2 ቋንቋ 3 ቋንቋ ተናጋሪ ከምስራቅ ሰው ምን ጉዳይ አሉት? ሙድ ከመያዝ ውጭ ገብቷችኋል? ያ ልብ ከማንጠልጠልና እኔ እንደዚህ ነኝ ተብሎ እንዲህ ቁጭ ብሎ ሙድ ከመያያዝ በስተቀር ገብቷችኋል? እኔ እንደ ሰው ነው ያናገርኳችሁ፣ እንደ ሰው ነው ስለእናንተ ያሰብኩት። እናንተ ግን እንደ ክልል ያሰባችሁት። እኔ የሚያናድደኝ በጣም የሚሰማኝ ስለ አባቴና ስለ ልጄ የተናገርኩት ያ ነው። እንደዚህ ሆድ እያስባሰኛል። ልንገር ሳር ቤት እንኳን ቢኖራቸው እጃቸውን ዘርግቶ የሚቀበሉኝ ቤተሰብ አለኝ። ክልል የሐረር ህዝብ አለኝ። ንጹህ ልብ አላቸው። ንጹህ መኪና ባይኖራቸው እስቲ ንጹህ መኪና ውስጥ እንደምትቀበሩ አያቸዋለሁ። የመጀመሪያ ጥያቄ የነበረው ከመንግስት ጋር ግንኙነት የላለሽ ነበረ የመሰለኝ ነው የተባለው አይደል? እኔ እንኳን መንግስት የቀበሌ ሊቀመንበር የሚያውቀኝ አይመስለኝም ነግራችኋለሁ። አሁንም ስላልተዋጠላችሁ እኔን በረጅም ገመድ ውሻ እንደታሰረች ልታስሩኝ ነው የፈለጋችሁት። ገብቷችኋል? ያ ደስ የሚለው ነገር ሀገር ቤት ብገባ የሚቀበለኝ ህዝብ አለ። የሚጠብቀኝ ፖሊስ የለኝም። ፖሊስ የለም። የበደልኩት በደል የለም። የበዘበስኩት ብር የለም። እኔ በድህነቴ ቂጤን ሰክስቄ የምገባ ሰው ነኝ። ለኔ አይደለም ለህዝብ የቆምኩ ሰው ነኝ። እኔ ለህዝብ ለኔ አይደለም። አንድ ቀንም ለኔ ማንም ነክቶኝ ተናገር ያደረኩ ሰው ጋር ለሰው ስል ስመካ የነበረ ለሰው ስል አንገቴን ስሰጥ የነበርኩ ሰው ነኝ። እውነት ብትቀጥንም ማትበጠስ እውነት እንዳለኝ ነው የምነግራችሁ። ይሄ ወረተኛውን ተውት። እናንተ ቪላ ቤት ውስጥ ልትኖሩ ትችላላችሁ፣ በብራችሁ ከየት እንዳመጣችሁ ባይታወቅም። እኔ ግን ቢላ አንገቴ ላይ ቁጭ ብሎ ደስተኛ ሆኜ በንጹህ ማህበረሰብ ተመርቆ ዱዓ ተደርጎልኝ የምሞት የምቀላ ሴት መሆኔ ነው የምነግራችሁ። የእውነት የምቀላ እናንተ ቪላ ቤት ውስጥ እኔ በቪላ መቀላ ሰው። እሺ ያ እስቲ የትኛው እንደሚበልጥ እናያለን። ሚዲያ ላይ ተቀባይነት ለመሆን ተቀባይነትና ሰርቲፊኬት የኢትዮጵያዊነት ማንነት ለመኖር ወይ ጎጃሜ ወይ ጎንደሬ እንደሆንክ የተረዳሁት። ሰሜናዊነት ጥረ ግረ ብላ ሃርድ ወርከር እንደሆነ የተረዳሁት። ገብቶቻል? ስለኔ ሄለን ጥሩ ነገር ሰርታለች ለማለት እንኳን ሄለን እብናተር ረድታለች፣ ሄለን ወሎ ረድታለች፣ ሄለን አፋር ረድታለች፣ ሄለን ጎንደር ረድታለች ተብሎ ነው የተመዘገበልኝ። ይሄ ምዝገባ ባይኖር ኖሮ አም ነቲንግ ማለት ነው። ገብቶቻል? ይሄን ያሳዘነኝ ምን አለ እኔ ለሐረር ሰው ቆሜ ቢሆን፣ ምን አለ እኔ ለድሬ ሰው ቆሜ ቢሆን። እውነት እንዴት ቀይ ምንጣፍ አይደለም ራሳቸውን ነበር የሚያነጥፉልኝ። ግን በፍቅር እንጂ በንብረት የሚያምኑ ስላልሆነ አሁንም ራሳቸውን አንጥፎ እንደሚጠብቁኝ ነው ያሰብኩት። ይሄ ነው እያናድደኛል። 2 ልጄን ስለእናንተ ማውራት፣ 3 ስለ አባቴ ቮይስ ለእናንተ ማሳባት፣ 4 እናቴን አሰማችሁ። እናቴን በቀን 1 ጊዜ የምትበላውን እናቴን፣ ጾም ነው ሮብ ነው ሐሙስ ነው እያለች የምትጾመውን እናቴን፣ ቤተክርስቲያን እንጂ ሰው ማያውቅ አባቴን አሰምቻችሁ እናንተ ሙድ ትይዛላችሁ። ለዛውም ከሚዲያ ሰው የአባቴ ጸሎት ራሱ አልገባ ያላችሁ የሰሜን ሰው ስላልሆነ ነው አይደል? ሸዋ ሰላል የሆነባችሁ ጸሎቱም አይገባችሁ አይደል? ሲጸልይ ራሱ ወደ ጎጃም ነው ጎንደር ስላልጸለየ
አልገባችሁ? ጸሎቱ ራሱ ሚዛን አላነሳም አይደል? ያ የኔ አባት ጓደኛ እንኳን የለው። እንኳን እናንተ የምታስቡት ቆሻሻ ለሙስሊም መዘገብ አይደል? በእኔ አባት ምክንያት ነው እዛ አካባቢ ላይ ከእናንተ አይነት ቆሻሻ መንገድ ተጠብቀዋል። ቆሻሾች ተፍቼባችሁ ቦታ ዘረኛ ካልሆኑ ከአቡፋኖና ከጆከርና ከምናምን በስተቀር ሌላ የሚረዱት አካል የለም እንዴ? ሚዲያ ላይ ሌላ ሰው ማን አለ? የደቡብ፣ የትግራይ፣ የኦሮሚያ ተወላጅ የረዱ ሰው አለ? እውነት አቡፋኖ ማለት ከጆከር ጋር 6 ወር ነው፣ 1 ዓመት ከ6 ወር አብረው የኖሩ ሰው ናቸው። ምን ነው ከሞጣ በስተቀር የሚረዱ ሰው የለም? አማራን ካረዳ ዘረኛ የሚባልበት በምንድን ነው? እናንተ ሀብት ስላላችሁ ነው? ተበዱ ነው የምላችሁ። የቆሻሻ ልጆች ነው የምላችሁ። don't explain everything. I must explain. የኔን ኤክስፕሌን የሚጠብቅ ነቢያት ወይንም ደግሞ ምናምን አሉ? for who explain? እኔ ማውራት ስላለብኝ አወራለሁ። ምን እንደሚያመጡ ማየት ፈልጋለሁ። የእውነት በለኮኔ ክፍት ነው ባይዘወይ። እሺ ያ ባላብትም አይደሉ? ብር ያለው በሰማይ መንገድ አለ አይደል? እስቲ የሰማይ መንገዳችሁ ማየት ፈልጋለሁ። የእናንተ ብር እኔ ላይ ነው እንደሚመዘነው? እውነት ሌላ ሰው ላይ ሚዛን የላችሁ? ምን ነው በዶክተር አብይ ላይ አትመዝኑ? ምን ነው ሌላ ፖለቲከኞች ላይ ለምን አትመዝኑ? እኔ ወልቃይት ጠገዴ ነኝ። የእውነት ድንበሩን ያገኛችሁ ነው እንደ ይመስላችሁ? ምን ነው እኔ ላይ ትኩረት አገኛችሁ? ምን ነው ምን ያህል ታርጌታችሁን ብመታ ነው? ምን ያህል እውነት ባወራ ነው? እውነት እንኳን ባወራ በጣም እየተቆጨኝ እንደዚህ የሚያስለቅሰኝ ነገር ቢኖር ስለ ልጄ ለምን አወራውላችሁ ነው። ስለ ልጄ ለምን አወራውላችሁ? አንቺ ስላናገርሽኝ ያናገርሽኝ ቀን ጀምሮ ይቅርታ ብዬላታለሁ። እውነት ይሄን ነገር ስንት ጊዜ ነው ያሉት? ስንት ጊዜ ነው የሰማሁት? ምን ነው የሰው ልብ መጥባት ኃጢአት አይደለም እንዴ? ይሄን ድምጽ ከሰማው ጀምሮ ይቅር ብዬ እንዳልኩኝ ወስኜ ነበር። እውነት ይሄን ድምጽ ስንተን የሰማ ነው? እውነት የምርጫ ቦርድ ይመስላል እንኳ ድምጻችሁ። ኃጢአት አይደለም ነው? ከሴት ልጅ ቂም አላችሁ። ግልጽ የማናወራው ስለምንተዋወቅ ነው። ይሄን የማወራው ስለ ወንድሜ ነው። ወንድሜ እንደዚህ ነው፣ መብቴ ነው ስለ ወንድሜ ማውራት። ከሀገር ያስወጣኝ ወንድሜ ነው። እኛም ዲፕሎማሲ ነን፣ እኛም ንግግር እናውቃለን። ከሳታጣም ሴት ናት ነውና የምን ሴት ነው? ሴት ብቻ ነው የምትልከሰከስ? የወንድ ልክስክስ እንታል። የእውነት ባልበላ ጭሬ ልቦጭረው ነው ጭሬ ልበት ነው የሚል ስንታል እከካ። በነገራችን ላይ አንዳንቹ እንኳን ተራ ቲክቶከርና ዩቲዩበር አይደለም፣ እናቴ ብትደውል ቦልካቸዋለሁ። በአሁንታይ እንዳትደውሉልኝ። ውሸታሞች ናችሁ። ውሸታም አናግሪያት ነበር ላይ ብቻ ነው ፎከሳችሁ። ውሸታሞች ናችሁ። መደበሪያችሁ ነው። ይሄው ቀጥታ እየደወልኩላት ነው አይነት ጨዋታ ነው የምትጫወቱት እናንተ። እንደ ሀብታም የሀገር ናፍቆትና የሀገር እጀባ ሆይ ሆይታው ሲቀርባችሁ፣ እኔ ደሃዋ ግን እናቴ ትሙት ጽድት ያሉ እንደዚህ ጠረናቸው የሚገባ የምትሉት በእናንተ ሽታ ከነጠረናቸው ከነቆሻሻቸው ከነመጎሳቆላቸው የሚቀበለኝ ማህበረሰብ እንዳለ እንዳትረሱ።
የእውነት በጣም የሚጠብቀኝ ጎስቆል ያለ ቆሽሽ ያለ ማህበረሰብ አለኝ። ልባቸው ግን አልቆሸሸም፣ ጭንቅላታቸው ግን አልቆሸሸም። በእናንተ መስፈርት ግን ልባቸው የቆሸሸ ነው። በእናንተ መስፈርት ግን ጉቺ ወይ ፕራዳ የተቀቡ አይደሉ። ፕራዳና ጉቺን ካሪቲና ከጠጅ ሳር የሚያገኙ ቤተሰብ አለኝ። ማህበረሰብ የሐረር ህዝብ አለኝ። እሺ ያ ፕራዳና ጉቾች የተሰሩበት ከጠጅ ሳርና ከጉቺ የሚባሉት የተሰሩት ከነዚህ ቅጠላ ናቸው። የነዛ አምራች ማህበረሰብ ህዝብ አለኝ። ህዝቤን ገደልሽ፣ ህዝቤን አስገደልሽ የማይለኝ ህዝብ አለኝ። መንግስትም አለኝ። እንዳትረሱት። ብሄድ የሚቀበለኝ መንግስትና ህዝብ አለኝ። ዶሮ ወጥና ስጋ ባያቀርብልኝ ንፍሮ የሚያቀርብልኝ አባትና እናት አለኝ። ይብላኝልኝ ለእናንተ። ለአንድ ቀን ብትስቁ ለመቶ ቀን የምታለቅሱ እኔ ሐቃችሁ ነኝ። ለዛውም በስደት ላይ ያለ ሀብት ጡ ተብሎ የሚተፋበት የማንም መጫወቻ ነው የምትሆኑት። እኔ ለእናንተ ትርፋችሁ ነበርኩ ብገባችሁ፣ በጣም ትርፋችሁ ነበርኩ ብገባችሁ። አልገባችሁም እንጂ እሺ። የስደት ኤክስፒሪየንስ እኛ አለን። እሺ ያ ኤክስፒሪየንስ ሊኖር ሀብት ሊኖር አይገባም። ከእንድና ከእብድ ጋር ይኖርን ሰው ነን እኛ። እናቴ ትሙት እስተሞት ለታችሁ አይምሯችሁ ስመቀመጥ ሰው ነኝ እኔ። እናቴ ትሙት ለዛም ነኝ የላይፍ የመጀመሪያም ሆነ የመጨረሻ ታይትላችሁ ሆኜ ስንት ወጪ አውጥታችሁ ልትከሱኝ የተሰደዳችሁት ማለት ነው። እኔን 3 ቀንና 4 ቀን ከኩሽና ስራ ያስቀራችሁ። ልጄን የምቀልብበት እንደሆነ ራሴን የምቀልብበት እንደሆነ ነግሬያችሁ፣ እናንተ ግን እንደ ሀብታም ተደዋውላችሁ ተሰላለቃችሁብኝ። ቆሻሻዎች ናችሁ። ወደኔ ቴሌፎን አይደለም ወደ ምን ከመጣችሁ እተፋባችኋለሁ ነው የምላችሁ። ቆሻሾች እንዴት እንደጠሏችሁ እንዴት እንዲያስኩባችሁ ብታውቁ። ለእናንተ አይደለም ለሌላ እንዴት ቂም እንዲያስኩባችሁ። አንድ ሰው ገስት እንዳታስገቡ። ሞዴሬተር ጠርጌ ነው ማስወጣችሁ። የጠጣው ከመሰላችሁ ተሳስታችኋል። እኔ ኑሮ ያሰከረኝ ሰው ነኝ። መጠጥ ተራ ነገር ቆሻሻ። የሄለን ቴሌፎን ሲዘጋ የሌላ ሰው መጀንጀን ግን አልከበዳችሁ? እውነት አንቺን ማጣት ከበደኝ። አንቺን ቴሌፎን ከሰማው ጀምሮ ይቅርታ ለማድረግ ልቤ ተረጋጋ ማለት አልከበዳችሁ? በሴት ልጅ ላይ ቂም ያላችሁ እንዴ? ወይስ በወንድ ልጅ ላይ? ያልገባኝ ነገር እያንዳንዱ ንፋስ እኛ ጆሮ ላይ ያናፍሳል። ዶንት ፎርጌት እኔ ሚዲያ ሰው ነኝ። እሺ ያ ምን ነው የእናንተ ህይወት ሳይሰምር ሲቀር የሌሎች ሰዎች ህይወት እንዳይሰምር መሀል አለባችሁ እንዴ? ምንድነው? እኔ እንኳን ሲንግል ስለሆንኩ የሌላ ሰው ህይወት ይበላሽ የሚል እቅድ እኮ የለብኝም። የእውነት አጨብጫቢ ስላላችሁ አጨብጫቢ እኮ በውጭ ነው የሚቀረው። ብቻችሁን ቴሌፎን ሁሉ ነገር ስዘጉ ማነው ከእናንተ ጋር የሚያጨበጭበው? ህይወት ምን አይነት ድምጽ ነው የሚሰጣችሁ? ገብቶቻል? ላንቺ ስል ያለኝ ደወልሽ ቀን ጀምሮ ሁሉ ነገር ዘግቼዋለሁ። እውነት ይሄን ድምጽ ስንት ጊዜ ነው የሰማነው?
እኔ ያለቃትም ሄለንን እንደዚህ ከሆነ እንደምትሉ አውቃለሁ ግን እናንተ እንደሚያስገምታችሁ ነው የምነግራችሁ እኔ አንድ ተራ ሰው ነው ህይወቴ ቢበላሽ የእናንተ ግን ብዙ ነገራችሁ እንደሚበላሽ ነው የምነግራችሁ ልጄን ይንሳይ ነው የምላችሁ አንድ ግን ልንገራችሁ የእናንተ እርምጃ መውሰድ አንድ ልጄን ልቡን ነቃ እንዲሉ ያደርገዋል አይምሮን ብቻውን ሪስፖንሲቢሊቲ መውሰድ እንደሚችል አይምሮን ቆም ብሎ እንዲያስብ ያደርገዋል እኔን ግን ከእስር ቤት ስወጣ የእስር ወንጀል አለባት ተብሎ በመንግስት እድሜ ልኬን ሰፖርት እንደምደረግ እንዳትረሱ እኔ የመንግስት ዜጋ ነኝ እንደናንተ ቅምጥ አይደለሁ እንዳትረሱ እኔ እዚህ ሀገር መጥቼ እጄ ሰጠው አይደለም መንግስት አምኖብኝ ያመጣኝ ሰው ነኝ እሺ ያ እኔ እዚህ ሚዲያ ላይ እንደምታዩት እንደ ጆከር ለእናንተ መሰግድ ሰው አይደለሁ እውነትን ተከትዬ የምኖር ሰው ነኝ ለጊዜው እውነት የጨለመች ይመስላችኋል እንጂ እናቴ ትሙት እውነት ለኔ አይደለም ለእናንተ ብርሃን የምታፈልቅበት ሰዓት ላይ ገብቶቻል ዓለምን በብር የምትጨብጡ የመሰላችሁ ብር ወረቀት እንደሆነ ያን ይገባችኋል ለዛው ብርን የማምረት አይደለም ምንም የማምረት ጭንቅላት የሌላችሁ ሰዎች ማለት ነው እኔ መንግስት ብር ያበደረኝና እናንተ የደረሳችሁበት ደረጃ እንደማልደርስ ላሳያችሁ እኔ ላይ ሙድ ከሳያዛችሁ እግዚአብሔር እስተ ትንፋሽ መጨረሻ የተናገረ የመሞት ሰው ነኝ እኔ በፍቅር ሲያዝ የሚከብደኝ ሰው ነኝ እንጂ በተንኮልና በጥላቻ ከሆነ ጥላቻ ምንም የማይከብደኝ ሰው ነኝ እኔ በ12 ዓመቴ የቤተሰብን ትእዛዝ አልወስድም ብዬ በረሃና ፀሐይ ስንት መከራ የተፈራረቀብኝ ሰው ነኝ የእውነት ሰው ልጅ በኔ ምክንያት የሚጠላችሁ የሚገምታችሁ ሰው ናችሁ ለዚህች ነው እንደ ኢነርጂ የፈጃችሁ ተብሎ ሰው ለእናንተ ቫልዩ እንዳይሰጥ የምትሆኑ ሰዎች ናችሁ እየነገርኳችሁ እሞታለሁ ነው የምላችሁ ብርም አላችሁ ቀለሃ ስንት ቀላ ነው ለኔ ያዘጋጃችሁት ማን ነው ገዳ ያዘጋጃችሁ ጆከር አቡፋናን ሞኬን ጉቺ ማን ያዘጋጃችሁት ማንን ያዘጋጃችሁት ይሄን ሁሉ ያዘጋጃችሁት ፋኖ የሚል ስም ስላላቸው ነው ሄለን ብቻ ነው ያላት ፋኖ የላት ቄሮ የላት ቆሮ የላት ቆርቆሮ የሚባል ቅጥል ስም የላት ለዛ ግን ብዙ ኢነርጂ ፈጃችሁ ምንድነው ፖይንት የላችሁም እንዴ አላማ የላችሁ በትርፍ ሰዓታችሁ ጡረታ የምትወጡበት ሰው ትፈልጋላችሁ እንዴ ደብሯችኋል እንዴ ስደት ላይ አንድ ግን ልንገራችሁ መንግስት ቢሞት እናንተ ወደ ሀገር አይመልሳችሁ ምክንያቱም የኔ ልጅ ሀቅ አለው እናንተ ላይ እውነት ነግራችኋለሁ ስለ ልጄ እውነት ስለ አባቴ ቮይስ አሰምቻችኋለሁ አባቴ ደሃ ስለሆነ ልጄ አቅም ስለሌለው ተላገጣችሁበት ያ ሀቅ ከናንተ ሀብት በላይ ነው እናቴ ትሙት ነግራችኋለሁ ወንድሜ አማራ ስለሆነ አሳሰረችብኝ የሚል አጀንዳ ያመጡት ከነ ሞኬ ጋር ተደምረው አይደል ያ በዚህ ጉዳይ ላይ ደግሞ የሚማጎቱልኝ ሺህ ሰው ባይኖረኝ አንድ ሰው ግን እንዳለኝ ነው የምነግራችሁ የእናንተ ወሬ እዚህ ሚዲያ ላይ ብቻ ነው የእውነት ነው የምነግራችሁ የእውነት እስቲ የእናንተ ብር የዳው መንደር እንደሚዳኛችሁ በጣም እድል ሰጥቻችሁ ነበር እንደ ሰው እንደ ማህበረሰብ እንደ ሴት እህት እኔን ግን እንደ ቆሻሻ ነው የቆጠራችሁ አላገጣችሁ ከሌላ ሰው ጋር አላገጣችሁብኝ ከማጋ እንዳላገጣችሁ እኔ ስም አልጠራ እናንተ ታውቃላችሁ እኔ ሳልሰማ ሳላይ ምንም ወድም ቢሰኝ ምክንያት መፈልግ ሰው አይደለም ዲያስፖራ ላይ ግን እኔ ነኝ ቦስ ማለት አይከብድ
ሀገር ቤት ንብረቱ በቀረጥ ባራጭ ተይዞ ይሁን ተራ ሴቶች ላይ እርምጃ መውሰድ አስተዛዝበ ወይስ በሴት ላይ ቂም አሉት የሚለው ነገር ወይ ቂም አላችሁ ወይ ወንድ ላይ ቂም አላችሁ የሚለው ነገር ሰረዝ ወይ መስመር የሚያሰምር አይመስላችሁ? አንድ ግን ልንገራችሁ፣ ደሃ ሀብታም ላይ ኮሜንት የመስጠት መብት ስለሌለው እንጂ ደሃ ኮሜንት ስለሌለው አለም ጸጥ የሚለው። እሺ ዝም ስላለ ሬሳ ነው ማለት አይደለም። ሐሳቡን የማይቀይረው ሬሳ ብቻ ነው። ደሃ ማለት ሬሳ ማለት አይደለም። እሺ ያ እናንተ ስታወሩ ልስማ ማለት ነው አይደል? ያ ሲል ማለት ሬሳ ነው ማለት አይደለም። እስኪ የምታወሩትን ልስማ ማለት ነው። ብሰማ ድምፅ የለኝም ማለት ነው። እሺ ያ ምክንያቱም የቤት ሰራተኛ ወይ ደሃ ሲሰማ እንጂ ሲያወራ ስለማያምርበት ብቻ ነው። ያንን ሀብት ያመጣችሁት ከደሃ የበዘበዛችሁት ነው። እሺ ልጄን ኢንሳይ ያሰማራችሁት እነ ጆከር መተው አንገቴ ላይ መሳሪያ አስተሚተኩሱ ደስ ሳልናገር ባልፍ ቃላባይነት ነው የሚሆነው። እናቴ ትሙት እንዴት ተስፋ እንደቆረጥኩ ብታዩ። ጀግና ሰው የከሰሳችሁ መስሏችሁ ራሳችሁን አስንቁ። ለኔ ግን ክብሬ ነው። እሺ እናንተ ብዙ ሴትና ብዙ ወንድ ጀንጅኑ በኔ ምክንያት። እሺ ባንቺ ምክንያት አንቺ የደወልሽ ቀን ጀምሬ እኔ ክሴን አንስቻለሁ። እውነት ይሄን ቃል ካሁን በፊት ለስንት ሰው ብላችሁ ይሆናል? ሴቶች ወይስ ወንዶች? እውነት ተው እንጂ በወንድ ወይ በሴት ቂም አላችሁ እንዴ ጋይስ? ሐራም አይደለም እንዴ? ሐላል ወይስ ኃጢአት? እውነት ምን ነው? ያኔ የመጀመሪያ ቀን የሰማሁሽ ቀን እኔ ሁሉ ነገር ካንስል አድርጋለሁ። ሌላውም ሰው ሲደውል ዛሬ ሲደውል እኔ የመጀመሪያ ቀን የሰማው ቀን ካንስል አድርጋለሁ። እውነት አንድ ነገር ልንገራችሁ፣ እያንዳንዱን ነገር ማላሰማው እያንዳንዱ ነገር ማላወራው ህግ ፈርቼ ወይ እናንተን ፈርቼ አይደለም። በልጄ ስለማልኩ አመስግኑ። ልጄ ለኔ እውነቴ ነው። ልጄ ለኔ የመከራዬ የስደቴ የምኔ ዋና እንትኔ ነው። ቤተሰብ ህዝብ የጠላሁት በልጄ ምክንያት። በሶስት ቀኔ ምግብ ሳልጠግብ የተነሳሁት ልጄ ነው። ያንን ቴንኪው በሉ። እናንተም ፈርቼ አይደለም ወይ ህግ ፈርጃለ። ፈኪው ህግ ነው የምላችሁ። እናቴ ልጄ 1 ዓመትና 2 ዓመት ሆኖ እንኳን የሰው ፈርቼ አላውቅም። ቆሻሻዎች እግዚአብሔርን አመስግኑ። በልጄ ስለማልኩ እሺ እንጂ ማሰማው ነገር ማወራው ነገር ስለሌለኝ አይደለም። በሴቶች ህይወት ወይ በወንዶች ህይወት እንዳትጫወቱ። ልባችሁ አውቋል ስለምን እንደማወራ። እሺ ሴትም ሆነ ወንዶች ትዳር የመያዝ ፍላጎት እንደሌላችሁ አውቃል። ግን ትዳር የያዙት ወንዶች ወይ ሴቶች ላይ ህይወት ላይ ለመጫወት እንዳታስቡ። ከቤት ስለማትወጡ ዲፕረሱ ስላላችሁ በሰዎች ህሊና ላይ እንዳትዝናሉ። ይሄ መብቴ ነው ምክር መስጠት። እስቲ ምንም ባታችሁ እንደምታወጣው አሳያችሁ። ማክበር ያለብኝ ሰዓት አይደለም እንቅልፌን መሰዋት ያለብኝ ሰዓት እንቅልፌን ሰውቼላችሁ እንደነበረ ታውቃላችሁ። እኔ ሰውን ሳከብር ህይወቴን እስተምሰዋል። ሰው ሲንቀኝ ሲገባኝ ግን እስተምተፋበት ድረስ ነው። እናቴ ትሙት እንኳን ተራ ሰው አይደለም እናቴን እቦልካታለሁ። የከተማው አድባር የሆነ አባቴን እቦልካለሁ። ስንት ዓመት ስፈልግ አላናገረው። እንኳን እናንተ ተራ ሰዎች አይደለም። የወለደኝ አባቴ በህይወቱ ጓደኛ ሳይኖረው እድሜ ልኩን
እንጀራ በሚጥሚጣ እየበላ የሚጸልይ አባቴን ፊትም ምነሳው ሰው ነው። ገብቶችኋል? እንኳን እናንተ ቁሻሻ ሰዎች አይደላችሁ። ያንን አባቴ ነው ለማንም ቁሻሻ ሰው አሳልፋችሁ የሰጣችሁት። ልጄ ነው አሳልፋችሁ የሰጣችሁት። በሽቲያ ደውሉ እንደለምዳችሁ እንትናችሁ ምናምን ደውሉ እንጂ ደውሉ። ትልቅ ነገር ፓርላማ እየገለበጣችሁ አይደል? ዶክተር አብይን ወደ ምናምን እየገለበጣችሁ አይደል? ገልብጡ እንጂ ደውሉ እንጂ እንዴ! ብር ካለ በሰማይ መንገድ አለ አይደል እንዴ? እንዴ ምንድነው? ጠፈር ላይ አትወጡም እንዴ? እውነት ሄለንን 3 ቀን 4 ቀን ስራ አስተዋቿት አይደል? ለዛውም የኩሽና ስራ፣ ቆሻሻ ጽዳት ስራ አስተዋቿት። እናንተ ግን በሀብት ደረጃ ስንት እንደደረሳችሁ ተደዋውላችሁ ታወራላችሁ አይደል? ከዛም በኋላ የሚለምናችሁ ቂጣ የሚልሳችሁ ሰዎች ደግሞ ታዳምጣላችሁ አይደል? ያ የኔ ትልቁ ጥፋት ቂጣችሁን አለመላስ ነው። የኔ ትልቁ ጥፋት የሐረር ልጅ ጥፍሬ እንደዚህ እስከሚወርድስ መስራቴ ነው። ቁሻሻዎች ሁሉ ቀን እናንተን ያመጎስኩ አለመኖር ነው የኔ ጥፋቴ። የሌላችሁን ኬት ላምጣ? ምን የሌላችሁን ኬት አባታችሁ ላምጣ? የእውነት ስነግራችሁ የምታላግጡ ከሆነ እንደኔ የሚተፋባችሁ ሰው የለም። ልጄን ይንሳኝ። ምክንያቱም እኔ ትልቅ ነገር የምፈልግ ሰው አይደለሁ። ካካው ነው የምፈልገው። ኮካው መግዛት መቻል የምችል ሰው ነው። እስር ቤት ገብቼ ካካው ፈልጋለሁ ስል ካካው የሚቀርብልኝ ሰው ነው። እከካሞች ልጄ ነበር የሚያሳስበኝ። አሁን 17 ዓመት ይሞላልኛል። የሚቆጣጠርልኝ ሰው ደግሞ ፈርሜ የመጣሁት ከዛሬ ስንት ሳምንት በፊት ነው። ምን አባታችሁ እንደምታመጡ አያቸዋለሁ። በሽቲያ የመዝናኛችሁ እንደሆንኩ አውቃለሁ። ከኔ በስተቀር ኔትፍሊክስ እንደሌላችሁ አውቃለሁ። መልክ እንዳትሰሩ ትሙት። በዲዲቲ የሆነ በሽጉጥ በተኮሳችሁብኝ ደንታ የለኝም። ሄለን እንዲህ ስትል አለፈች የሚል ታሪክ ነው የሚጻፍልኝ። እናንተ ደግሞ ጂጂቢቲ ሀብቴ እንዲደረሰ ነው የምትሉት። ማን ነው የሚሰማችሁ? አረብ ሊግ ጦርነት የተነሳው በምን እንደሆነ ታውቃላችሁ? አንድ ራሱ ላይ ጋዝ አርከፍክፎ የተሰዋ ሱቅ በደረቴ መሐመድ በሚባል ሰው ነው። ታውቃላችሁ? ይሄንን አታውቁም። ምክንያቱም ብር አይምሯችሁና ደረታችሁን ልባችሁን ከደፈነ በኋላ ስለ ዓለም አታውቁ። አረብ ሊግ ጦርነትንም ሆነ ይሄን እንቅስቃሴ ያነሳው ማን ነው ታውቃላችሁ? ማን ነበረ? መሐመድ ማን ነው የሚባለው? ሱቅ በደረቴ በታክስ ምክንያት አቢዩስ ያደረጉት ጋዝ ላዩ ላይ ነስንሶ ራሱን ያጠፋ እሱ ነው። እሺ ገብቶች እነ ጋዳፊን ያስወገደ እነ መስርን እነ የመስርን የሊቢያን የምን ያሳወደ ሱሌይማን ነው። ሱሌይማን ያ ሱሌይማን ማለት ተራ የቁልቋል ነጋዴ ሱቅ በደረቴ ነው። ግን የአረብ ሊግን ንቅናቄ ያስተናገደ ያስነሳ እሱ ነው። እኔ ማለት ለእናንተ እንደዛ ነኝ። እንዳትረሱት። ከመወሰናችሁ በፊት አስቡበት። ደረታችሁን ህብብብብ በሚል እንዳትገምቱት። ልጄን ምክንያታችሁ ነው የሆነው ለውድቀታችሁ ወይ ለመነሻችሁ። እንዳትረሱት። ሚዲያ ለደሃ ነው፣ ሚዲያ ለባለጌ ነው። አንበሳ ከጫካ ወጥቶ ሙዚየም የገባ ቀን የማንም ማላገጫ እንደሆነ እንዳትረሱት። አንበሳ ክብሩ ጫካ ላይ በመኖሪያው ያለበት ሰዓት ከተማ ሙዚየም የገባ ቀን የማንም ፎቶ መነሻ ማዳመቂያ ነው። እሺ እዛ ሴት ነቲንግ ሊበቀሉ የሚችሉት እያንዳንዳችሁ ሄለን ላይ አስፈርዳለሁ ነው። እኔ ቢፈረድብኝ እስር ቤት ነው የምገባው። እኔ ቢፈረድብኝ ብር ክፈይ ነው የምበለው። እዛ ሴት እኔ ሰው አልገደልኩ። እኔ ዜጋ ነኝ። እኔ እዚህ ሀገር መጥቼ ወረቀት እጄ የሰጠው ሰው አይደለሁ። መንግስት አምኖብኝ ያመጣኝ ሰው ነኝ። እኔ ሰው ገድዬ
ወይም ደግሞ ሰው አስፈራርቼ መጠለያ ጠየቅኩ ሰው አይደለሁ። እንደ ዜጋ ፍርድ የሚሰጠኝ ሰው ነኝ። አዲስ ጄኔሬሽን ያስረከብኩ ሰው ነኝ። የእናንተ ብር እዚህ ሀገር አክሰስ ያለው ከመሰላችሁ ፕሊስ ዱ ኢት። አንድ የብርን ትርጉም ማወቅ ፈልጋለሁ። ሁለት የእናንተን የመጨረሻ ታርጌት ህዝብ እንዲያውቅ ፈልጋለሁ። መንግስትም የኢትዮጵያ ማህበረሰብም እንዲያውቅልኝ ፈልጋለሁ። ልጄን እምላችሁ እውነቱን ተናግሬ እሞታለሁ። እስቲ በብራችሁ አንድ ቀን እድሜ ስገዙ ማየት ፈልጋለሁ። የብርን ትርጉም ማወቅ የምፈልገው እኔም በማሳሰር ሳይሆን እድሜያችሁ ላይ አንድ ቀን ሲጨምሩ ማየት ፈልጋለሁ። ዛሬ ልትሞቱ ነው ሲባል አንድ ቀን ሲጨምሩ፣ እስቲ ዛሬ ስትቀበሩ አንድ ሰው ከእናንተ ጋር የሚቀበር ሰው በብራችሁ ግዙበት። እስቲ እናታችሁ ከልጄ ጋር ልቀበር ብላ መቃብር ስገባ አሳዩኝ። እስቲ ሚስታችሁ ወይ አይ ላቭ ዩ እያለች ቂጣን የምትከፍትላችሁ ሴቶች ከእናንተ ጋር መቃብር ስትገባ ማየት ፈልጋለሁ። ብራችሁም እንደሚገበዛ ማየት ፈልጋለሁ ከመድኃኒት በስተቀር። የእውነት እኔ የምጠይቃችሁ ከሊናችሁ ጋር ኢንተርኔት ስታጠፉ፣ መብራት ስታጠፉ የምታስቡትን ነገር ሰው ይገባኛል። ከሰው ጋር ከማውራት ይልቅ ከራሱ ጋር ማውራት እንደሚከብደው አውቃለሁ። እኔ የምጠይቀው ጥያቄ ደግሞ ከራስ ጋር የሚወራ ነው። ለዛ ነው መከብዳችሁ። ከራስ ጋር ማውራት ለምን ይከብዳል? ውሸት ነው እንዴ? ከእናንተ ጋር የሚቀበር እናት አባት አለ? እስቲ እናንተ ስትሞቱ ወይ ልጄ ልጄ ብላ ከእናንተ ጋር አፈር በነፍሷ የሚቀበር እናት አለች? ካልነፋኸኝ ካልበዳኸኝ ብላ የምትተኛ ሴት እስቲ ከእናንተ ጋር አፈር ስትገባለች? እንዲህ ብትረጭባት ከአንተ ጋር የምትተኛ ወይ የምትተኝ ሴት የለችም ወይ ወንድ የለም። this is reality and fact። እኔ የምከብዳችሁ ከሚዲያ ውጪ ቆም ብላችሁ የምታስቡት አጀንዳ ስለምሰጣችሁ፣ እንደሌላው እዚህ ተሰዳድቦ የሚቀድ አጀንዳ ስለሌላችሁ ለዛ ነው ምጨንቃችሁ። ግን እውነቱ ይሄ ነው። ሞቼም ኖሬም እውነቱ ይሄ ነው። እዛ ሴት እኔ አልሰድባችሁ። ሪያሊቲ አይ ቶክ ጀስት ኦን ሪያሊቲ። ገብቶቻል? ያ አንድ ሰው ድሃ ስለሆነና ስለ ሀብታም ስለሆነ ይሄንን ነገር ተይው ለምን ነው የምንተው? የኛ ላይፍ ነው። this is our life, we just discuss on it አይደል? ያ ምን ስለሆነ shit ምን ለምን ልባችንን አቅርበን ህልውናችንን አቅርበን ማንነታችንን አቅርበን አልገባ ካላቸው ህይወታቸውን አቅርበን እናናገራቸዋለን። ለዛ ደግሞ መብት አለ እንደ ሚዲያ ሰው። እኛን ልጆቻችንን አስለጥፈው ሄለን መገደል አለባት ተብሎ እንድንሰደብ ኢንቨስት እንዳረጉት ሁላ እኛም መልስ የመመለስ መብት አለ። ልጄን ይንሳኝ እንኳን እስር ቤት መቃብር የመግባት ምንም ስጋት የሌላ ሰውት ነኝ። የበሰበሰ ዝናብ አይፈራም። እስቲ ሄለንን አስቀበርካት ወይ አሳሰርካት የሚል ዝና እንዴት እንደምታገኙ ማየት ፈልጋለሁ። እውነት 4 ኪሎ ነው ወይስ ወልቃይት ጠገዴ ነው? በምን ነው የሚመዘገብላችሁ? ኦሮምኛ ማውራቴ ሲከብዳችሁ ሲገርማችሁ ሶማሌኛ አውርቼ እንዳላስደምማችሁ ነው የምላችሁ። አደረኛ ጨምሬ እንዳላስገርማችሁ፣ አረበኛ ጨምሬ አፋችሁ እንዳላስከፍታችሁ ነው የምላችሁ። የእውነት this is my language። የኔ የሀገሬ ማህበረሰብ የኔ ያሳደጉኝ ህብረተሰብ ቋንቋ ነው። እንደናንተ ዘረኛ ጥንባታም አይደለሁም። ሌላ ቋንቋ መናገር የበታችነት ስሜት የሚሰማኝ ሰው አይደለም። ቋንቋ ማወቅ መሰልጠን ነው እንጂ መሰይጠን አይደለም። ነግሬያችሁ እሞታለሁ ነው የምላችሁ። ቆሻሾች
ንጹህ ልቤን አሳይቻችሁ አልገባችሁ ቆሻሻ ልቤን አሳይቻችሁ ከገባችሁ ልጄን እንሳይ ጠጥቼ እንዳይመስላችሁ የእውነት ልቤን ይቅርታ ቢያደርግልሽ ምንድነው ኢየሱስ ክርስቶስ አረጋችሁት እንዴ የእውነት እግዚአብሔር አረጋችሁት እንዴ ተራ እንደኔ በስነስፋ ቂጡን በውሃ ወይ በሶስት ጠርጎ የሚወጣ ሰው ነው የእውነት ፎር ዋት በህይወት የሚቆጨኝ ነገር ቢኖር እንደኔ ሰው ሁላ መስሎኝ ያኑላ ትትና ያኑላ ይቅርታ ምስኪን የኛ ዓለም የማይገባው የኛ ቋንቋ የማይገባው ልጄን መናገር ሚዲያ ምን ማለት እንደሆነ የማያውቀውን አባቴ ድምጼ ማሰማት ሚዲያ ምን እንደሆነ ማታውቀውን እናቴ በሚጥሚጣ እንጀራ በልታ ቀን ሙሉ ስትጸልይ የምትውለውን እናቴን ድምጽ ማሰማቴ እሱ ነው ሆድ ያስባሰኛል ገብቶቻል ደሃ የሀብታም ሙድ መያዣ እንደሆነ ሳላውቅ በፊት ሰው መስሎኝ ቁሻሻ እኔ ቁሻሻ ነኝ እኔ ማረባ ሰው ነኝ የሀብታም ጆቶኒ መሆኔን የገባኝ እሱ ነው ሆድ ያስባሰኛል የአባቴ የዋህነት የአባቴ የከተማ አድባርነት ያልገባችሁ ደሳለኝ አረዶ ስለሆነ ነው እውነት ኦሮሞ ስለሆነ ነው የሸዋ ሰው ስለሆነ አልገባችሁም አይደል ግዴታ አበበ ባልቻው ምናምን መሆን አለበት አይደል እናንተ እንዲገባችሁ ጥፋቱ ለካ ይሄ ነው አልገባኝም እኔ ደደብ ነኝ እኮ አይገባኝም እኔ እኮ የሆነ ሰው ደናነ ስለው ደናነ ብቻ ልለው የመሰለኝ ነው የሚመስለኝ እኮ እንደዛ የወሰደው ነው የሚመስለኝ ነገር እንደሚጠመዘዝ አልገባኝም እኮ የአባቴ ንጽህና አንጀቱ ከወዱ ጋር ተጣቆ እንደሚሄድ የተረዳችሁ እኮ አልመሰለኝ እኔ እኮ የእውነት የተረዳችሁ ነው መሰለኝ አባቴ አንድ ጫማ 10 ዓመት እንደሚለብስ የተረዳችሁ መስሎኝ ነበር ቁሻሾች ሚጥሚጣ በእንጀራ እየበላ ቀን ሙሉ እንደሚሰግድ የተረዳችሁ መስሎኝ ነው እኮ የገማ ዓለም እንደገባችሁ እንደዛ እንደምታስቡት መች ገባኝ ይሄ ነው እኮ ወዲያ ያስባሰኛል ክፍታፍ እኔ ቁሻሻው ለእናንተ በቃ ነበር እነዚህ ግን የኛ አሁን ስለምን እንደማወራ እንኳን አሁንም እኮ አልገባቸውም እነሱ አሁንም አልገባቸውም አንድ ጋቢ 10 ዓመት የሚለብስ አባቴ እንዳስተዋወቋችሁ አልገባኝም ነበር ለካ እናንተ ስትተዋወቁት ደሳለኝ አረዶ የሚለውን ሸዋ ኦሮሞ መሆኑን ያሰባችሁት እንደሆነ አልገባኝም እንደ ሰው የተረዳችሁት መስሎኝ ነው እኮ እኔ እንደ ሰው አንድ አዛዋንት አንድ ዓለም ሳይገባው ስለ እግዚአብሔር ብቻ የሚነው የቆጨኛል ልጄን ነው የምላችሁ እንደዚህ አንገት ብታደርጉብኝ ምንም አይመስልም የቆጨኛለው ግን አባቴን ልጄንና እናቴን ለናንተ ስላስተዋወኩኝ የቆጨኛል ለነ ሞጣውላ ሳይቀር ቮይስ ማሰማታችሁ ነው ያናደደኛለው ቁሻሾች ጭባ አሁን ለጠበቃችሁ ይሄንን አጽፉት እሺ ማን ነው ጠበቃችሁ እውነት እንደ ኤቲኤም አፍ ውስጥ ካርድ ወሽቁበት እንጂ ሞሸቅ የምትችሉት ኤቲኤም ካርድ እንጂ ህሊና አይደለም ገብቶቻል ህሊና ማንነት አይደለም መቃብር ማንነት አይደለም ሞሸቅ የምትችሉት ኤቲኤም ካርዳችሁን ብቻ ነው ወሽቁ ከማንም ደሃ የዘረፋችሁትን ብር እንደገል ልንገራችሁ አባቴ እንደናንተ ሀብታም ያለው ነው ብር ከናንተ ጋር ከሱ ጋር እንደማይቀበር በጣም ስለገባው በጣም ብር ቁልፍ ያዥ ነው አባቴ 50 ዓመት ሲሰራ የነበረበት ድርጅት 50 ዓመት ጡረታ ወጥቶ እንኳን ጡረታ እንዳይወጣ እድል የተሰጠበት ቦታ ነው ሌባ ስላልሆነ የብር ባንክ ውስጥ የሚቀመጥ ብር ላይ ምንም ቫልዩ የሌለው ደንታ የሌለው ሰው እንኳን ብር አይደለም ጓደኛ ላይ ለመያዝ አንድ ቀን ማስበው የማያውቀው ከልጆቹና ከባለቤቱ በስተቀር ሰው መስሎ አይሰማው ከእግዚአብሔሩ በስተቀር ብር ለመያዝ ቢፈልግ እንደ አባቴ ሀብታም ይሆን ሰው የለም በድሮም ስርዓት የዘንድሮም ስርዓት ብር ወረቀት እንደሆነ አይምሮ
ከሱ ጋር እንደማይቀበር በጣም ምክንያት ያለው ሰው ነው የኔ አባት። እሺ የኔ አባትን ገፋችሁ ማለት ልጄን ነው የምላችሁ። የተመካችሁበትን ብር ላይተር እንደለኮሳችሁበት ወቁ። የከተማው አድባር ነው የኔ አባት ስለሆነ አይደለም፣ የእውነት ነው የምነግራችሁ። ቁሻሾች ጭባ በጣም ፊት ለፊት ያለ አባት ነበር። ምን ስለምን እንደሚያወሩ እንዲገባው የማይፈልግ አባት ነው ያለኝ። እንዲገባው የሚፈልግ ስለ መጸሎት ብቻ ነው። እንደናንተ የተግማማ የተጠናባ ህይወት አይደለም። ጥንባታ ደቡብ የትኛው ነው እውነት? የትኛው ነው የሐዛቡ ወይስ የገነቱ አይምሮን የፈቀደላችሁ? የኔን እናት እኔ ይቅርታ ያልኳት ለዚህ ነው ብላችሁ እንድታሰሙ ያደርጋችሁ። ለመወጣ ጋላ ጋላ አጋሜ አጋሜ እያለ ቶፍ እያለ የሚሰድብ ሰው ላይ ዳኛ አድርጋችሁ ሚዛን ላይ ያስቀምጣችሁት ማንም ብላችሁ የኔን እናት እውነት እድሜ ልኳን ሳምቡሳ በመሸጥና ተልባና ምናምን በመሸጥ የተዳደረች 12 ልጆች ያሳደገች የኔ እናት ዘበኛ ሰው ቤት እየሰራ የሰው ወርቅ ቤት እየሰራ ያሳደገና አባት በሞት አስገረማችሁት። ቁሻሾች ይሄውላ ጎጃሜው ጎንደሬ ስላልሆነ ነው። በማንም ቁሻሻ ያስገመታችሁት፣ በማንም ቁሻሻ ሚዛን ላይ ያስቀምጣችሁት። ምንም የማያውቀውን የኛ የኢትዮጵያን ባህልን የማያውቀውን ልጄን ያስገመታችሁት። ለዛ ነው መንቻኮች። መቼም ተፍቻችሁ መቼም ጥልቻችሁ አታበቁ። ልጄን እምላችሁ መቼም በህይወቴ ቂም የሚይዝባችሁ ምጠላችሁ ሰዎች ናችሁ። የእውነት ንጹህ ሆኜ ነው እዚህ ሚዲያ ላይ መጣሁት። አመንችካችሁኝ አቆሽሻችሁኝ ከዚህ ሚዲያ ላይ ያወጣችሁኝ እናንተ ናችሁ። ጠልቻችሁ አላበቃ። እናንተ ቡቺ በጣም ጠቀመቻችሁ። ቡቺ እንዴት እንደምትተሳሰብ አሳያችኋለሁ። የእውነት አሳስያችኋለሁ። እኔ በአሁን ታይም እናንተ የምትሉት ጥንባታም ዘረኛ ለምን እንደምንቆመልኝ ታውቃላችሁ? ሰውን እንደ ሰው ስላከብር ለሰው ስለቆም ስለነበር ነው። እናንተ ጎራ የሸኛችሁት ወይ አማራ ወይ ኦሮሞ ብዬ ስላቆምኩ ነው። ኦሮሞ ብዬ እድሜ ልኬን ቆሜ ቢሆን ኦሮሞ እንዴት ለእናንተ መልስ እንደሚመልስ አሳያችሁ ነበር። ወይ አማራ ወይ ኦሮሞ። ምክንያቱም እኔ ማን እንደሆንኩ እርግጠኛ ስላላችሁ እንደ ኮንዶም ተጠቅማችሁብኝ ብቻ ነው የጣላችሁ። ለዛ ገብታችኋል። የተወለድኩበት አካባቢ በእኔ እርግጠኛ ያልሆኑት እናንተ እንደ ኮንዶም ተጠቅማችሁብኝ ስለጣላችሁኝ ብቻ ነው። አንድ ቀን 100 ኪሎ እህል ብጥልላቸው የኔ ማህበረሰብ እንዴት እንደሚንከባከበኝ ያውቃለሁ። ጉቦ ስለሰጧቸው አይደለም፣ አንድ ቀን ጊዜን ስለሰጧቸው ብቻ ነው። አሁንም ግን ጥሎኝ አልጣሉኝ። እሺ ማህበረሰቤ እኔ አይጣለኝ። ማህበረሰቤ ልቤን ያውቀዋል። እሺ በእናንተ በገሃነም እግር ስር ማልፍ ሰው አይደለም። እሺ ያ እኔ በደሃ ማንነቴ ለማህበረሰቤ ቆምኩ ነኝ። ባለኝ ማንነቴ ለግሌ ቆምኩ ሰው አይደለም። ነግሬያችሁ ሞታለሁ ምላችሁ እንደ ሳዳም ነው መሰቀላት።